ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ ቃላቶችን እንዴት እንመሰርታቸዋለን፣ እንዴት እንጽፋቸዋለን፣ እንዴት እናነባቸዋለን የሚሉትን አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ የቻላችሁ ደብተር እስክሪብቶ ይዛችሁን የሳነብላችሁ አብራችሁን ያነበባችሁ ተከታተሉ። ኦኬ አሁን ወደ ቪዲዮ ምቀኝነት ይላል። በአንድ ላይ ስናነበው ማለት የመቤተሰብ ስንተኛ ስድስተኛ፣ ቀይ መጀመሪያ፣ ኝ ደግሞ የመቤተሰብ ስድስተኛ፣ ነ መጀመሪያ፣ ት ደግሞ የቤተሰብ ስድስተኛ። እነዚህን ፊደላቱ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ምቀኝነት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንሄድ አገልግሎት ይላል። ማለት የመጀመሪያ ፊደል ናት። የመጀመሪያ ለ ደግሞ የለብሰ ስድስተኛ፣ ግ ደግሞ የለብሰ ስድስተኛ፣ ለ ደግሞ የለብሰ ሰባተኛ፣ ተ ደግሞ የለብሰ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ በአንድ ላይ ስንጽፋቸው አገልግሎት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንሄድ ማንነት ማለት የመቤተሰብ ስንተኛ ናት? አራተኛ። ነ ደግሞ የነፍሰ ስድስተኛ፣ ነ የመጀመሪያ፣ ተ ደግሞ የነፍሰ ስድስተኛ። እነዚህ ፊደል በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ማንነት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ተወካይ ይላል። ማለት የመጀመሪያ ፊደል ናት። ወይ የመጀመሪያ ደግሞ የከብሰብ አራተኛ፣ ደግሞ የብሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ተወካይ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንሄድ ፍቅረኛ ማለት የፈብሰብ ስንተኛ ናት? ስድስተኛ፣ ቀደሙ የከብሰብ ስድስተኛ፣ ረጅሙ የመጀመሪያ፣ የደሙ የከብሰብ አራተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ስንጽፋቸው ፍቅረኛ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንሄድ አቀራርብ ማለት የመጀመሪያ ፊደል ናት። ቀይ መጀመሪያ፣ ረ ደግሞ የረብሰብ አራተኛ፣ ረ ደግሞ የረብሰብ ሰባተኛ ስድስተኛ፣ ብ ደግሞ የረብሰብ ስንተኛ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው አቀራርብ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ ወደ ቀጣዩ ጥያቄ ታዋቂ ማለት የመጀመሪያ ፊደል ናት። ወ ደግሞ የመጀመሪያ ፊደል ናት። ቂ ደግሞ የቅርሰ ስንተኛ ሶስተኛ የምናገኛት በአንድ ላይ ስናነባቸው ታዋቂ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንሄድ ምክክር ይላል። ማለት የመሰስ ስድስተኛ፣ ከደሞ ስድስተኛ። እነዚህ በአጠቃላይ በአንድ ላይ ስናያቸው እነዚህ ፊደላቶች ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ምክክር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ወገንተኛ ይላል። ወ ማለት የመጀመሪያ ፊደል ናት። ገ የመጀመሪያ፣ ነ ደግሞ የነፍሰ ስድስተኛ፣ ተ የመጀመሪያ፣ የ ደግሞ የነፍሰ ስንተኛ አራተኛ። በአንድ ላይ ስናነባቸውም ስንጽፋቸው ወገንተኛ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ ተንቀሳቃሽ ላንተ ማለት የመጀመሪያ ፊደል ናት። ነ ደግሞ የነፍሰ ስድስተኛ፣ ቀይ መጀመሪያ፣ ሳ ደግሞ የሰብሰ ስንተኛ አራተኛ፣ ጋ ደግሞ የቀብሰ ስንተኛ አራተኛ፣ ሽ ደግሞ የሰብሰ ስድስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ተንቀሳቃሽ የሚል ቃል ይመሰርቱልናል ማለት ነው። ይመሰርቱልናል። ወደ ቀጣዩ ስንሄድ አመራር ማለት የመጀመሪያ ፊደል ናት። መ የመጀመሪያ፣ ረ የመጀመሪያ፣ ረ ደግሞ የረብሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው አመራር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንሄድ ማከማቻ
ማ ማለት የቤተሰብ ስንተኛ ነው ብያችኋለሁ። አራተኛ ከየመጀመሪያ ማ ደግሞ የቤተሰብ አራተኛ ች ደግሞ የቤተሰብ ስንተኛ አራተኛ። እነዚህ ፊደሎች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ማከማቻ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣዩዋ ፊደል ስንሄድ ልጅነት ልጅነት ይላል ማለት የለቤተሰብ ስንተኛ ናት? የለቤተሰብ ስድስተኛ ጅ ደግሞ የቤተሰብ ስድስተኛ ነው የመጀመሪያ ት ደግሞ የቤተሰብ ስድስተኛ። እነዚህ ፊደል በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ልጅነት የሚል ቃል ይመሰርትልናል ማለት ነው። ልጅነት የሚል ቃል ይመሰርትልናል። ኦኬ ወደ ቀጣዩዋ ፊደል ስንመጣ ተቀማጭ ተቀማጭ ተ ማለት የመጀመሪያ ፊደል ናት። ቀይ መጀመሪያ ማ ደግሞ የቤተሰብ አራተኛ ጭ ደግሞ የቤተሰብ ስንተኛ ነች? ስድስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ተቀማጭ የሚል ቃል ይመሰርትልናል ማለት ነው። ኦኬ ሰባኪ ሰባኪ ሰ ማለት የመጀመሪያ ፊደል ናት። ባ ደግሞ የቤተሰብ ስንተኛ አራተኛ ኪ ደግሞ የቤተሰብ ስንተኛ ናት? ሶስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሰባኪ ሰባኪ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ቅንነት ቅንነት ቅ ማለት የመጀመሪያ ፊደል ናት። ነ ደግሞ እነዚህ ን ደግሞ አራተኛ ፊደሎች ናቸው ማለት ነው። ት ደግሞ የቤተሰብ ስንተኛ ስድስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ቅንነት 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 የሚል ቃል ይመሰርትልናል ማለት ነው። ፈገግታ ፈገግታ ፈ ማለት የመጀመሪያ ፊደል ናት። ገ የመጀመሪያ ግ ደግሞ የቤተሰብ ስድስተኛ ተ ደግሞ የቤተሰብ ስድስተኛ። እነዚህም ፊደል በአንድ ላይ ስናነባቸው ወይም ስንጽፋቸው ፈገግታ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩዋ ስንሄድ ዘመቻ ዘመቻ ዘ ማለት የመጀመሪያ ፊደል ናት። መ የመጀመሪያ ቻ ደግሞ የቤተሰብ ስንተኛ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነባቸው ወይም ስንጽፋቸው ዘመቻ የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ ለዛሬ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ የመጣው። ለዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።